ሰላም ጤና ይስጥልን ውድና የተከበራችሁ የሚዲያችን ተከታታዮች ላለፉት 40 ቀናት ያህል በስፋት ሲካሄድ የቆየው የሀገራዊ ምክክር ጉባኤ ዛሬ ባጠናቀቀበት ሰዓት አስደንጋጭ መረጃዎች እየወጡ ይገኛሉ። በአንድ በኩል ሂደቱ በመንግስት ባለስልጣናት ተጠልፏል በሚል የአማራ ክልል ተወካይ አብን እና እናት ፓርቲ ጨምሮ በርካታ ተሳታፊዎችና የፖለቲካ ድርጅቶች የምክክሩ ውጤት ሙሉ በሙሉ እንደማይቀበሉ ይፋ አድርገዋል። ይህ ባለበት አዲስ አበባ በምክክሩ ላይ በተለይ አዲስ አበባን በተመለከተ የነ ሽመልስ ቡድን ሲፋለሙ የነበሩ ተመካካሪዎች ወደ ማሰር መገባቱ ተሰምቷል። እንመልከተዋለን። በሌላ በኩል የክልሉ አመራሮች በምክክሩ ተሳታፊዎች ላይ ያሰሙት ጠንካራ ወቀሳና ባህር ዳር የተካሄደው ሚስጥራዊ ስብሰባ በአዲስ አበባ የወደፊት እድል ዙሪያ የተነሱ አነጋጋሪ ነጥቦች የፖለቲካ ምህዳሩን ይበልጥ አሙቀውታል። ለመሆኑ በአዳራሹ ውስጥ መጨረሻ ላይ ምን ተከስቷል? ተፋላሚ ኃይሎች ባልተሳተፉበት ምክክር የመሳሪያ ጥቃት አበቃ ማለት ይቻላል ወይም? ከባህር ዳር ምርቃት ጀርባ የተሰሙ ሚስጥራዊ መረጃዎች ምን ይላሉ? በተለይ ደግሞ ጠቅላይ ሚኒስትሩ ባህር ዳር መጥተው በአዲስ አበባና ድሬዳዋ ጉዳይ ምን አስጠነቀቁ? ለምን አረጋ ከበደ አሳመፀብኝ ያሉ? ከዛም አልፎ ጠቅላው ለምን አረጋ ከበደ ከስልጣን ለማንሳትና በአዲስ ለመተካት ታሰቡ? ዝርዝሩን እንመለከተዋለን። አሁን የደረሱንና ሌሎች በርከት ያሉ መረጃዎች ይዘን መጠናል። መረጃውን ላይክ ሸር እያደርጋችሁ በድጋሚ እስከ ፕሮግራሙ ፍጻሜ አብረን እንቆይ። ምንጊዜም አልኮበልልም። ምክክሩ በመጨረሻ በባለስልጣናት መጠለፉ ተቀጥሎ ተመካካሪዎች ተለወጡ። ይህ ባለበት በርካታ ፓርቲዎች ምክክሩ እንደማይቀበሉት ይፋ እያደረጉ ይገኛሉ። እነሆ ላለፉት 4 ዓመታት አጀንዳ ሰበሰብ በማለት በተለያየ ቦታ ላይ በድግስ የከረመው ራሱን ምክክር ብሎ የሚጠራው ቡድን አስቀድሞ በሀገሪቱ ላይ ያለውን ጦርነት ሳያስቆም ቀድሞውን በሀገሪቱ ውስጥ በተለይ ደግሞ በአማራና በኦሮሚያ ክልል በመፋለመ ያለውን የፋኖ ኃይል በኦሮሚያ ያለውን የኦነግ ኃይል ከዚያም አልፎ ትግራይን የሚመራው ህወሓትን አለፍ በሺ የሚቆጠር ፖለቲካዊ ተጽዕኖ ፈጣሪዎች የሚዲያ ሰዎችን ከምክክሮች በማድረግ በርካታ ፖለቲካ ፓርቲዎች በማግለል የተነሳ ተቀባይነት ያጣው ምክክሩ ከወር በፊት ለጊዜው ቁጥራቸው በውል የማይታወቀው በሺ የሚቆጠሩ ሰዎች ወደ አዲስ አበባ በመጥራት ላለፉት 40 ቀናት ያህል ሰፊ ድግስ፣ ጭቅጭቅ፣ ድብድብ ላይ መክረው መረጃዎች በመውጣት ላይ ናቸው። በተለይ ደግሞ ይህ በሀገር ጉዳይ መከር ካለው ምክክሩ ከሞላ ጎደል ምክክሩ ከህዝብ እይታዎች በዝግ መደረጉ በርካቶችን አጀብ ማስባሉ አልቀረም። ታዲያ በምክክሩ አጀብ ያስባለው መረጃ ደግሞ ላለፉት 40 ቀናት አዲስ አበባ መከረ የተባለው ቁጥሩ እስካሁን አለመታወቁ ነው። ምክክሩ ከመጀመሩ በፊት የምክክር ኮሚሽን የጠራቸው ቁጥር 4000 መሆኑ ቢገለጽም ቀስ በቀስ ወደ 6000ና 7000 መድረሱ ይነገራል። ታዲያ ይባልበት ትናንት ተመካካሪዎች ጨርሰው አጀንዳቸውን አስገብተው ሳለ ጥቂት የምክክር ኮሚሽን ኃላፊዎች ከኦሮሚያ ባለስልጣናት ጋር ዳግም በመሆን ሲመካከሩበት የነበረውን ጉዳይ ገደል መክተታቸው ተነግሮ ነበር። ይህንን ተከትሎ ትናንት በመጨረሻው ላይ አማራ የወከሉ ተመካካሪዎች በምክክር ኮሚሽን ኃላፊዎች የተነሳ ስብሰባ ረግጠው ዳግም መውጣታቸው ተገልጿል። በሀገራዊ የምክክር ኮሚሽን አሰራር መመሪያ መሰረት ለጠቅላላ ጉባኤ የሚቀርብ ምክረ ሀሳብ በጭብጨባ እንደሚጸድቅና ጠንካራ ተቃውሞ የሚገጥማቸው ጉዳይ ደግሞ እንደማይጸድቁ ተደንግጓል። በተጨማሪም ውሳኔዎች በሚተላለፍበት ወቅት የ75 በመቶ ተመካካሪ ምልዓተ ጉባኤ መሟላት እንዳለበት ተመላክቷል። በትናንትናው የጉባኤ ውሎ በ8ቱ አጀንዳ ዙሪያ በስራ ቡድን የተዘጋጁት ምክረ ሀሳቦች ለጠቅላላ ጉባኤ ቀርበዋል ተብሏል። ሆኖም ግን ከነዚህ ዋና ዋና አጀንዳዎች ጎን ለጎን ኮሚሽኑ በፌዴራል ከተሞች ጉዳይ እንዳሸማገል ያቋቋመውና የክልል ፕሬዚዳንቶች፣ የከተማ ከንቲባዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች ያቀፈው የሽምግልና ኮሚቴ ያዘጋጀው ምክረ ሀሳብ መቅረቡ አዲስ ውዝግብ አስነስቷል ተብሏል። ትናንት ከቀኑ 10 ሰዓት ጀምሮ የስራ ቡድን ያጸደቋቸው ምክረ ሀሳብ በቅደም ተከተል ሲያቀርቡ የቆዩ ሲሆን በሰባተኛነት ከቀረበው የፌዴራል ከተሞች አጀንዳ በኋላ የኮሚሽን ኮሚሽነር ዶክተር ዮናስ አዳዊ የተባለ የሽምግልና ኮሚቴ ምክረ ሀሳብ ለማንበብ ወደ መድረክ ይወጣሉ። በዚህ ወቅት ነበር የሽምግልና ሂደት የአሰራር ደንቡን የጣሰና ከኮሚሽኑ የተሰጠንን ቃል የሚያፈርስ ነው ሲሉ ቅሬታ ያቀረቡት በተለይ የአማራ ክልል ተወካዮች ተቃውሟቸውን ለማሰማት ከአዳራሹ አጠቃላይ ተያይዘው ጥለው ወጡ ይላሉ። ኮሚሽነር ዮናስ አዳይ የተመካካሪዎችን መውጣት ቢመለከተው የቀረበው ምክረ ሀሳብ ማንበባቸውን የቀጠሉ ሲሆን የሽምግልና ኮሚቴው በአዲስ አበባና በኦሮሚያ ርዕሰ ከተማነት ዙሪያ ሁለት ዋና ዋና የህገ መንግስት ማሻሻያ አማራጮችን ማቅረቡ ተገልጿል። ኮሚሽኑ በቀረቡት አማራጭ ላይ የተካሄዱበት የምክክር ሂደት የድምፅና መሰል ክምችቶች ዳግም ተመልክቶ ለሀገር ይበጃ ያለውን ውሳኔ ለይቶ እንደሚያሳውቅ ገልጿል። የክልሉ ተወካይ ከአዳራሽ መውጣታቸው ተከትሎ በክልሉ ፕሬዚዳንት አቶ አረጋ ከበደ መሪነትም የተካሄደው ንግግር ጥረቶች ተደርጓል።
አመራሮቹ ጉዳዩን ገና ውሳኔ ያላገኘ መሆኑና ኮሚሽኑ ለሀገር የሚበጀው ውሳኔ ያስተላልፋል የሚል እምነት እንዳላቸው መግለጽ ባደረጉት የማግባባት ጥረት የተወሰኑ ተመካካሪ ወደ አዳራሹ ተመልሰው ሂደቱን አጠናቀው ወጥተዋል ተብሏል። በርካታ የአማራ ተመካካሪዎች ግን አዳራሹን ጥለው ወጥተው ቀርተዋል ተብሏል። በተለይ ሐምሌ 8 ቀን ጀምሮ ሲካሄድ የቆየው የሀገራዊ የምክክር ጉባኤ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በይፋ መጠናቀቁን ገልጿል። የምክክር ኮሚሽን አመራር በሰጡት መግለጫ ከዚህ በኋላ በኢትዮጵያ ምድር ተኩስ አይኖርም፣ በክላሽ የሚደረግ ምክክር አበቃ፣ እልል በሉ ወዘተ ማለትም በጭብጨባ ታጀው ፕሮግራሙ ሲዘጉ ታይተዋል። ይሁን እንጂ በምክክሩ ሲሳተፉ የነበሩ ፓርቲዎች ምክክሩን እንደማይቀበሉት አጠቃላይ ምክክሩ በመንግስት መወሰዱንና በይፋ በመቃወም መግለጫ በመስጠት ላይ ናቸው። አንዱ የምክክር አካል መሆኑ የሚናገረው አብን እንዲህ በማለት ተቃውሞ አሰምቷል። የአማራ ብሔራዊ ንቅናቄ አብን በዛሬው ባወጣው መግለጫ በሀገራችን ዘላቂ ሰላም፣ ፍትህና ዲሞክራሲ ስርዓት ለማስፈን በሚደረግ ጥረት ውስጥ ሲሳተፍ መቆየቱን በማስታወስ ለሀገራዊ የምክክር ጉባኤ በሺ የሚቆጠር ኢትዮጵያ ላደረጉት ቀና ተሳትፎ የላቀ ምስጋና አቅርቧል። አብን በዚህ መግለጫው የጉባኤውን አዎንታዊ ጎኖችና በሂደቱ ላይ የታዩትን ዋና ዋና ችግሮች በጥንቃቄ ዘርዝሯል። የመጀመሪያው የህዝባዊ ተሳትፎና አዎንታዊ ስኬቶች ንቅናቄው እንደገለጸው ከአራቱም የሀገሪቱ ማዕዘናት ከውጭ ሀገራት የመጡ ተሳታፊ ያሳዩት ቁርጠኝነት መድረኩ በውይይት ችግሮችን የመፍታት ባህል እንዲመሰረት ትልቅ እድል ፈጥሯል። ተመካካሪ እርስ በርስ በመደማመጥ በበርካታ መሰረታዊ ሀገር ጉዳይ ላይ አስደናቂ የጋራ ስምምነት ላይ መድረሳቸውን አብን አወድሷል። ሁለተኛ በሂደት ላይ ታዘቧቸው ችግሮች ደግሞ ተለከተ። በሌላ በኩል ሂደቱን በገለልተኝነት እንዲመሩ አደራ የጣለባቸው የተወሰኑ አካላት በፈጸሙ ድርጊት መድረኩ መስተጓጎል ንቅናቄው ገልጿል። በተለይ አዎንታዊ ውጤት ለማዛባትና ቡድናዊ ፍላጎት ለማስፈጸም የሞከሩ ከፍተኛ የመንግስት ባለስልጣናት ጥቂት የኮሚሽኑ አባላትና አስተባባሪዎች መኖራቸው በመጠቆም ህዝቡ መሰል ድርጊቶች በንቃት እንዲከታተል ጥሪ አቅርቧል። ሶስተኛው የማጠቃለያ ውዝግብ ነው። በጉባኤው ማጠቃለያ በስምንቱም አጀንዳዎች ላይ በምክክር የተደረሰባቸው ውሳኔ ሀሳብ በይፋ ከተነበቡ በኋላ በጉባኤው ያልተመረመረም በጀርባ በር የተዘጋጀ ተጨማሪ አጀንዳ ለማቅረብ መሞከሩን አብን አስታውቋል። ይህንንም አሰራር በመቃወም በርካታ ተሳታፊዎች መድረኩን ረግጠው መብታታቸው የጠቆመው ንቅናቄው ኮሚሽኑ ስለተጨመረው አጀንዳና ስለተፈጸመው ድርጊት ለህዝብ ግልጽ ህጋዊ ማብራሪያ እንዲሰጥ ጥሪ አቅርቧል። ሌላው የአብን የመጨረሻ አቋም ነው። አብን አሁንም ቢሆን የፖለቲካ ችግር ለመፍታት ሰላማዊ ውይይት ብቸኛ መንገድ እንደሆነ እንደሚያምን ገልጾ እውቅና የሚሰጠው በጉባኤው በይፋ ተወያይተው በተደረሰበት 8 አጀንዳዎች ነው። በተያዙት ቃለ ጉባኤ ላይ በተመሰረተ ማጠቃለያ ብቻ መሆኑን አረጋግጧል። በተመሳሳይ እናት ፓርቲ ምክክሩም የጨረቃ ምክክር ሲል ገልጾታል። እናት ፓርቲ በሀገራዊ የምክክር ሂደት ዙሪያ በድጋሚ በሰጠው መግለጫ ከመነሻው ሂደቱ ግልጽነት የጎደለው በአገዛዙ የተጠለፈ መሆኑን በመገንዘብ በርካታ የእርምት አስተያየቶች ሲጠቁ መቆየቱን አስታውሰዋል። ፓርቲው ቀደም ሲል ነሐሴ 6 ቀን 2018 ዓ.ም ባወጣው መግለጫ ሂደቱ መስመሩን የሳተ መሆኑን ገልጾ ህዝቡ በንቃት እንዲጠብቅ ጥሪ ማድረጉን ጠቅሷል። የቀረው መፍትሄ ተኮር አስተያየቱ ትኩረት ሳይሰጥባቸው መቅረቱን ይፋ አድርጓል። እናት ፓርቲ በመግለጫው በሂደቱ ላይ የታዘባቸውን ዋና ዋና ችግሮች በጥንቃቄ ዘርዝሯል። የመጀመሪያው የመዋቅርና የአሰራር ግድፈት ነው። ፓርቲው እንዳመላክተው ኮሚሽኑ ራሱ ያስቀመጣቸው መሪዎች የስራ መመሪያዎችን አልተከተለም፣ ሙሉ በሙሉ በሚባል ደረጃ ጥሷል ብሏል። አብዛኛውን ተሳታፊ የገዢው ፓርቲ ተወካይ የሸፈኑ መሆኑ ለበሳል ክርክር የሚሰጠው ሰዓት አነስተኛ እንደነበር ዋና ዋና ችግር መሸፈኛቸውን ጠቅሷል። ሌላው የአዲስ አበባ ጉዳይ ውዝግብ በተመለከተ በመግለጫው በተለይ እንደተጠቀሰው በምክክር ወቅት አብዛኛው ተመካካሪ አዲስ አበባ የፌዴራል መንግስት ተጠሪ ትሆናለች በሚል ሀሳብ ላይ የተስማማ ቢሆንም ሂደቱ በተደጋጋሚ እንዲራዘምና በተለያየ ሁኔታ ተጽዕኖ ለማሳደር ሙከራዎች መደረጋቸውን ገልጿል። አዲስ አበባ የነዋሪዎችና የመላው ኢትዮጵያን እንጂ የአንድ ቡድን ፍላጎት ማስፈጸሚያ ልትሆን አትችልም ሲል ፓርቲው አቋሙን ገልጿል። ሶስተኛው የውሳኔ አሰጣጥ ሂደትና የህጋዊነት ጥያቄ ነው። በኮሚሽኑ መመሪያ መሰረት በቡድን ደረጃ ስምምነት ኮንሰንሰስ ስላለ ለማለት የ75% ተሳታፊ ድጋፍ ማግኘት እንደሚያስፈልግ ተደንግጎ ነበር። የአሰራር ሳይጠበቅና ደም ሳይሰጥበት ስምምነት ተደርሶበታል መባሉ አሰራሩ የጣሰ ነው ብሏል። በመሆኑም የተደረሱ ስምምነቶች ህጋዊነት የላቸውም ሲል ፓርቲው ገልጿል። የእናት ፓርቲ ጥሪና አቋም በመጨረሻው እናት ፓርቲ በሰጠው መግለጫ በምክክሩ ሂደት የተከተለው መንገድ ተጨባጭ ውጤት እንዳያስገኝ ማድረጉን በመጥቀስ መላው ህዝብ ከአቅጣጫው ከሳተው የምክክር ሂደት የሚወጡ አሳሳች ሰነዶችን፣ ውሳኔዎችን ፈጽሞ እንዳይቀበል ጥሪ አቅርቧል።
ፓርቲው በሂደት ላይ የታዩትን ክፍተቶች መሰረት በማድረግ ለውጤቱ ሙሉ በሙሉ እውቅና እንደማይሰጥ ይፋ አድርጓል። ይህ ብቻ ሳይሆን በርካታ ተመካካሪዎች በምክክሩ የነበሩ ፖለቲካ ፓርቲዎች በርካታ የምክክር ውጤቱን በይፋ እንደማይቀበሉ ገልጸው ምክክሩ የመንግስት አጀንዳ ለማስፈጸም የተደረገ አጠቃላይ ተመካካሪዎችን በኃይል በግድ ያቀለለ መሆኑን ገልጾ ከምክክሩ ራሳቸው በማግለል ናቸው። ሌላው የምክክሩ ኃላፊ ፕሮፌሰር መስፍን አርአያ ያስተላልፍ መልእክት በርካቶችን በማነጋገር ላይ ይገኛል። ፕሮፌሰር መስፍን አርአያ እንዲህ ሲሉ ተደምጠዋል። ከአሁን በኋላ በመሳሪያ መነጋገር በኢትዮጵያ ታሪክ ብቻ ሆኖ ይቀራል አሉ። የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር መስፍን አርአያ ዋና ኮሚሽነሩ በዚህ ወቅት ባስተላለፉት መልእክት የጉባኤው አባላት ባለፉት 46 ቀናት ኢትዮጵያን አጀንዳቸው ማድረግ ላደረጉ ተሳትፎ ጥረት ምስጋና አቅርበዋል። ተሳታፊዎች ባለፉት የምክክር ጊዜያት ያሳዩት መፋቀርና መከባበር የኢትዮጵያ ልዩ መገለጫ መሆኑን ለዓለም አሳይቷል ሲል ተደምጧል። ምክክሩ ኢትዮጵያ ከተመካከሩ ከተወያዩ ውጤት እንደሚያመጡ አስተምሮ ያለፈ ነውም ሲሉ ገልጿል። ይህ በሀገር ውስጥ ብቻም ሳይሆን ለአፍሪካ ለዓለም የሚበቃ ተሞክሮ መስጠቱን በመጥቀስም በመሳሪያ መነጋገር ከአሁን በኋላ በኢትዮጵያ ታሪክ ብቻ ሆኖ ይቀራል ሲሉ ከፊት የነበሩ ባለስልጣናት በጭብጨባ ሲያጅቡ ታይተዋል። መስፍን አርአያ የነን ይበሉ እንጂ ማለትም ከዚህ በኋላ በመሳሪያ የሚደረግ ነገር አበቃ ባሉበት ሰዓት ዛሬ በኦሮሚያ በአማራ አለህ ብሎ በትግራይ በድሮን የታገዘ ውጊያ በመደረግ ላይ ሲሆን ቀደም ብሎ እነዚህ በመሳሪያ በመፋለም ላይ ያሉ ኃይሎች ለዚህ ምክክር እውቅና አልሰጡም። ማለትም ፋኖም ኦላም ሆነ አልፎ ተርፎም ህወሓትም ሌሎች ተፋላሚ ኃይሎች እውቅና አልሰጡትም። ታዲያ መስፍን አርአያ በመሳሪያ የሚፋለሙትን ሳይዙ ያደርጉት ምክክር በመሳሪያ መነጋገር ካሁን በኋላ ታሪክ ሆኖ ይቀራል ያሉትም ለምን ይሆን? መልሱ ለራሳቸው መተው እንቀጥላለን። ለመሆኑ ምክክሩ በተለይ በአማራ ክልል በተጨማሪ በኦሮሚያ በመፋለም ላይ ያለው የፋኖ ኃይል ያው በርካታ ቦታዎች በማስተዳደር ላይ ያለው የፋኖ ኃይል ከዛ በኦሮሚያ ያለውን የሆነ ኃይል አንድ ክልል ትግራይ የሚመራው ህወሓት ሌሎች አፋር የቤኒሻንጉል ጋምቤላ ታጣቂዎችን እውቅና ያልሰጡት በርካታ ሊቃን ፖለቲከኞች ታስረው ባልተሳተፉበት ከወዲህ በርካታ ፖለቲካ ፓርቲዎች ምክክሩ ላይ ያልተሳተፉበት የተሳተፉትም ጥለው በወጡበት ከዛም አልፎ በርካታ ተመካካሪዎች ምክክሩ መጠለፉን ገልጸው ጥለው በወጡበት የተደረገ ከዛም አልፎ 4000 ሰዎች የተባሉ ተመካካሪዎች ማን እንደመረጣቸው ባልታወቀበት ተመካካሪዎች ህዝቡ ባላወቀበት የተደረገ ምክክር የሚወሰነው ውሳኔ ማን ይቀበለው ይሆን የሚለው ማንስ ይፈጽመው ይሆን? በተለይ ደግሞ ተዋጊዎችን ያላሳተፈው ምክክር የት ይደርስ ይሆን? በተለይ ደግሞ የምክክር ኮሚሽን ባለስልጣናት ገለልተኛ ባልሆኑበት ባለስልጣናቱ በፈለጋቸው ያስፈራሩበት የተደባደቡበት የምክክር ውሳኔ ምን ያመጣል? ለመሆኑ ለውጥ ያመጣል? በትክክልስ በሀገሪቱ ውስጥ ያለውን ውጊያ ያስቆማል ወይ? በዚህ ጉዳይ ላይ የራሳችሁን ሀሳብ እንድትሰጡበት እየጋበዝ ወደ ቀጣይ መረጃ እናምራ። ይህ በእንዲህ እንዳለ አቶ ሽመልስ አብዲሳ ፋኖን ሰብስባችሁ አመጣችሁብን ሲሉ መውቀሳቸው ተሰምተዋል። ምክክሩ በተባለው መድረክ ከመፍትሄ ይልቅ በርካታ አሉታዊ ቅስቀሳዎች፣ ሴራዎች፣ ዘለፋዎች፣ እጅግ ዘግናኝ ስድቦች ወዘተ ታይተዋል ተብሏል። አዎንታዊ ሚናው ይኖረዋል ተብሎ በሚሰበክበት መድረክ እንደዚህ አሉታዊ ቅስቀሳ የተደረገው ደግሞ በከፍተኛ ባለስልጣናት ጭምር መሆኑ በርካቶችን አሳዝኗል ተብሏል። በተለይ ደግሞ ከኦሮሚያ የመጡ ባለስልጣናት የተወከሉ ከአማራ የተወከሉትን ባለስልጣናትና ተሳታፊዎች ክፉኛ ሲሰሩ ታይተዋል ተብሏል። ተመካካሪዎች አዲስ አበባ ከሌላው በተለየ ከኦሮሚያ ጋር መገናኘት የለባትም ብለው በመሞገታቸው በፋኖነት ተፈርጀዋል ተብሏል። ሽመልስ አብዲሳ ፋኖን ሰብስባችሁ ነው የመጣችሁም ብለው በቀጥታ የምክክር ኮሚሽኖችን መውቀሳቸውን ተገልጿል። በነገራችን ላይ ጠንካራ ተሳትፎ ሲያደርጉ የሰነበቱ ተወያዮች በፋኖነት ፈርጆ ለማስረቀድ እንዳለ መረጃዎች ወጥተዋል። ከተመካካሪዎች እንደተሰማው ክትትል የበዛባቸው የመጠቃት ስጋት የተደቀነባቸው በርካቶች ናቸው ተብሏል። አንዳንዶችም ዛሬ ረፋድ ላይ ለማሰር ተሞክሯል ተብሏል። እና ሽመልስ ይህንን ሳይደብቁ የተናገሩ ተመካካሪዎች አማራን ወክለው ብቻ ሳይሆን ለመላ ኢትዮጵያን ወግነው ለኢትዮጵያ ጥቅም ቆመው ስለሞገቱ ስለታገሉ ነው ተብሏል። እየተሳተባቸው ክትትል በርቶባቸው አሁን ገፍቶ የመጣው አይነጥም የስርና መጠቃት አደጋ እንደሚኖር እያወቁ ነው የተጋፈጡት ተብሏል። በተለይ ደግሞ በምክክር ላይ በማስተባበር ላይ የነበሩ ተጽዕኖ ሲፈጥሩ የአማራ ተወካዮች በጋራ እንዲቆሙ ሲያደርጉ የነበሩ ሊታሰሩ ተይዘው በአጠቃላይ ሊስታቸው ተይዞ እንዲታሰሩ አለፍ ብለው የከፋ እርምጃ ይወሰድባቸው የሚል ውሳኔ በመንግስት መሰማቱ ተነግሯል። ይህ በእንዲህ እንዳለ በባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ምርቃት ወቅት ቀደም ብሎ የነበሩ በህዝብ ያልተሰሙ ውይይቶች እንዲሁም በአዲስ አበባና በድሬዳዋ ዙሪያ በጠቅላይ ሚኒስትር የቀረበ አነጋጋሪ ጥያቄዎቹ ይፋ ሆኗል።
በኢትዮጵያ ሁለተኛው ትልቁ ነው የተባለት የደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ በጠቅላይ ሚኒስትር አብይ አህመድ ከ2 ሳምንታት በፊት መመረቁ ይታወሳል። ይህን በተመለከተ መሰረት ሚዲያ ዛሬ አንድ ሚስጥራዊ መረጃ ይፋ አድርጓል። በምረቃ መርሃ ግብሩ ላይ መልእክት ያስተላልፉ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ቀጥሎ ሁለተኛው ትልቁ ተርሚናል እንደሆነ ተናግረው ነበር። ይህም በከተማ እየተገነቡ ላሉት የልማት ስራዎች በስርዓትና ገበያ የሚፈጠር ነው ሲሉ ተደምጠው ነበር። ለከተማ ለክልል ለመላው ኢትዮጵያ ሕዝብ ከፍተኛ ጠቀሜታ አለው ያሉት ጠቅላይ ሚኒስትሩ ይህንን ታላቅ ስራ ለሰራው የኢትዮጵያ አየር መንገድ ምስጋና አቅርቧል። እንደዚህ ያለውን የልማት ስራ ለማስቀጠል በርካታ ስራዎች መስራት፣ የከተማዋን ገቢ ማሳደግና ዘላቂ ሰላም ማረጋገጥ እንደሚገባ ማሳሰባቸው ይታወሳል። ይሁንና ከንግግሮች ጀርባ ሌላ ንግግር እንደነበረ የመረጃ ምንጩ ገልጿል። ከኢትዮጵያ ብሔራዊ ምክክር ኮሚሽን ከብልጽግና ፓርቲ ከፍተኛ አመራር ውስጣዊ ስብሰባ ዙሪያ የሚወጡ ሚስጥራዊ መረጃዎች እንደሚጠቁሙት የጠቅላይ ሚኒስትር አብይ አህመድ አስተዳደር በሀገሪቱ የፖለቲካ የክልል ወሰን ካርታ ላይ መሰረታዊ ለውጥ ለማምጣት ያለመ ሰፊ የፖለቲካ እንቅስቃሴ እያካሄዱ ይገኛሉ ሲል መሰረት ሚዲያ ዘግቧል። በቅርቡ በባህር ዳር ኤርፖርት ተርሚናል ምርቃት ሽፋን ተካሂዶ የነበረው ጉዞ ሌላኛው ዓላማ በአማራ ክልል የዞን የከፍተኛ አመራሮች ጋር በዝግ ተገናኝተው በአዲስ አበባና በድሬዳዋ የወደፊት ህገ መንግስታዊ አስተዳደር ሁኔታ ላይ ስምምነት ለመፍጠር እንደነበር የመረጃ ምንጩ ገልጿል። በውይይቱ ወቅት ጠቅላይ ሚኒስትሩ አዲስ አበባና ድሬዳዋ በኦሮሚያ ክልል ስር ካልተካለሉ በስተቀር የኦሮሞ ህዝብ ከተቃዋሚዎችና ታጣቂዎች መነጠል እንደማይቻል ገልጸው ይህን ውሳኔ ለመተግበር የክልሉ አመራር የፖለቲካ ድጋፍ እንደሚፈልገው አሳስቧል። በዚህም ሂደት እኔ ግማሽ ደሜ አማራ ነው በማለት የህዝብ ለህዝብ ቁርኝነት ለማሳየት የሞከሩም ቢሆን የልዩነት መባባስ ግን የአማራ ክልል አመራርነት ከፍተኛ ስጋት ጥሎታል ተብሏል። በአመራሩ መካከል ያለው ክፍተት እየሰፋ የመጣው በተለይም የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና በምክትላቸው ጠቅላይ ሚኒስትር አቶ ተመስገን ጥሩነህ መካከል ባለው የስልጣንና የአቀራረብ ልዩነት ላይ እንደሆነ ተነግሯል። ጠቅላይ ሚኒስትሩ አቶ አረጋ ከበደ ባለፉት 30 ዓመታት አማራ እንደሱ ያለ መሪ አላገኘም በማለት ቢያሞግሱም በዚህ ስብሰባዎች ላይ ግን የአማራ ክልል ባለስልጣናት፣ የዞን አመራሮችና የፌዴራል መንግስት አቅጣጫ እንዳይቀበለው እንቅፋት ሆኗል በሚል በጽኑ ይተቹታል በማለት እነዚህ የመረጃ ምንጮች ገልጿል። ይህ የተገላቢጦሽ አካሄድ አመራሩ ለመከፋፈልና ጎጃምና ከጎንደር ለመነጠል የሚደረግ ስልታዊ እንቅስቃሴ እንደሆነ የክልሉ አመራሮች እንደሚረዱትም ተነግሯል። አሁን ባለው ውስጣዊ መረጃ መሰረት አቶ አረጋ በጤና ምክንያት ወደ ፌዴራል ስልጣን በመቀየር በምትካቸው አብዱ ሁሴንን ለማስቀመጥና የታችኛው የአመራር መዋቅር ለመቀየር እቅድ ተይዟል ተብሏል። ጠቅላይ ሚኒስትር መከላከያን ከክልሉ ባስወጣ በ24 ሰዓታት ውስጥ በህይወት አትቆዩ የሚል ጠንካራ ዛቻ ማቅረባቸው ቢነገርም የክልሉ አመራሮች ይህ የማስፈራ ሰልት እንደሆነ በመቁጠር ማስተካከያ ለማድረግ አልተስማሙም ተብሏል። በሌላ በኩል በአማራ ክልል እየተባባሰ የመጣው የደህንነት ስጋት በቅርቡ በፋኖ በኦሮሞ ነጻነት ሰራዊት ወይም ደግሞ ኦላ እና በህወሓት ታጣቂ መካከል ተደረገ የተባለው የጋራ ጥምረት ስምምነት ይፋ በመደረገው የፌዴራል መንግስት የመከላከያ ሰራዊት ብቻውን ይህንን ጫና መሸከም እንደሌለበት አቋም መያዙ ታውቋል። በመሆኑ በክልሉ ሰፊ የሚሊሻ የወጣቶች ምልመላ እንዲካሄድ አቅጣጫ በተቀመጠበት በዚህ ወቅት የክልሉ ከፍተኛ አመራር በአጭር ጊዜ ውስጥ መቀየር አያዋጣም የሚል ግምገማ አለ የሚሉ ሌላኛው አመራር ናቸው ተብሏል። ይህ በእንዲህ እንዳለ እስከ መስከረም ወር ድረስ የታሰሩ ፖለቲከኞች፣ ጋዜጠኞች በነጻ እንዲለቀቁ የነበረው እቅድ ባልታወቀ አካል ተጨማሪ የማረጋገጫ ፎርም ፈርማችሁ ትወጣላችሁ በሚል ቅድመ ሁኔታ መታገዱ አጠቃላይ በፖለቲካ ውጥረት ላይ ተጨማሪ አሻሚነት ፈጥሯል ተብሏል። ይህንን ተከትሎ ነው በተለይ ደግሞ በአማራ ክልል የተወከሉ ተወካዮች አዲስ አበባን ፈጽሞ አሳልፈን አንሰጥ በማለትም ያሳዩት አቋም በተለይ ደግሞ ከኦህዴድ ጋር በርካታ እሰጣ ገባ ውስጥ እንዲገቡ አድርጓቸዋል። በአጠቃላይ በሁለቱ በአማራና በኦሮሞ ብልጽግና መካከል መለያየቱም እየሰፋ መምጣቱ ተነግሯል። በቀጣይ ምን ይሆናል? ጠቅላይ ሚኒስትሩስ በቀጣይ በሚመሰሩት አዲስ መንግስት ምን አይነት ሹምሽር ያደርጋሉ? እሱን አብረን የምናይ ይሆናል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ ነው።